በቅዳሜ ከሰዓታችን የሻይ ሰዓት ላይ ያለነው በሻይ ሰዓታችን ደግሞ ጸጊ ዛሬ ፊልም ፕሮዲዩስ ካደረገና ከተወነ ሰው ጋር ይመጣ። ከብዙ ፊልሞች ጀርባ ነበረ። ብዙ የጥበብ ሰዎች ወዳጆቹ ናቸው። በእርግጥ ብዙ አመት በቢዝነስ ስራዎች ላይ ቆይቶ አሁን ግን ድንገት ፊልም ላይ ተከስቷል። አሁን በጣም አነጋጋሪ የሆነ የከተማችን ተወዳጅ ፊልም ላይ ተከስቷል። ሜስ እያሉ ነው የሚጠሩት ጓደኞቹ። መሳይ በቀለ ዛሬ በሻይ ሰዓት እንግዳችን ሆነ ስለመጣ ደስ ብሎናል። እኔም ደስ ብሎኛል። እንኳን ደህና መጣ። እንኳን ደህና ቆያችሁ። ቀን ዘራፊ ላይ እንዳለው ልጅ አይደለም ስታስፈሩ እዛ ላይ ይሄ የመጀመሪያ ስለሆነ አንዳንድ ሰዎች አሉ ከጀርባቸው ብዙ ሰው ስማቸውን የሚያነሳ እንደዛ አይነት ሰው ነህ አንተ። ብዙ ሰው ስምህን ያነሳል። አሁን ደግሞ ሌላ ደግሞ ስም የሚነሳበት ቤት ዜማ ነው። ዜማ ኳስ የሚታይበት ምግቡ የተወደደ ቤትና ከጀርባ ብዙ ሰዎች አሉ። የጥበብ ሰዎች ስም ሲነሳ እንሰማለን። እስቲ ደግሞ ዛሬ በሻይ ሰዓት ብለን አምጥተናል። በእርግጥ ቀን ዘራፊ ላይ የሚገርም ትወና ነው ያየነውና ወደ ኋላ እንሂድ እስቲ። የትወና ባክግራውንድ አለ መሳይ? አየለኝ። እንዴት ነው የመጀመሪያ ነው? የመጀመሪያ ነው። ቀን ዘራፊ የመጀመሪያ ነው። ቀን ዘራፊ የመጀመሪያ ነው በትወና ፕሮዲዩስ ማድረግ ላይ ግን ፕሮዲዩስ ማድረግ ከዚህ በፊት አስነኪኝ ፊልም አድርገናል። የፊልም ርዕስ ነው ነው ታይትሉ ነው አስነኪኝ የሚል ፊልም እና በጣም የተወደደ ፊልም ነበር በሰዓቱ። እዛ ፕሮዲዩስ አድርገዋል? ሰምቼው ስለማላቅ ነው። የጸጊ ሻይ ያው መነጋገሪያ ነውና የጸጊ ሻይ ደግሞ በጣም በልዩነት ነው ዛሬ የሚገርምህ የተፈላለህ። ምክንያቱም በደረቁ እያልኩ ነበር። ገራሚ ሻይ ነው የተፈላው ዛሬ። ፊልም ፕሮዲዩስ ማድረግና ፊልም መተወን ለአንተ የትኛው ቀሏል? ፕሮዲዩስ ማድረግ ቀላል ነው። ገንዘብሽ ነው የፈልገው ነው። እሺ ይሄው ሜስ ነው የምልህ። እንግዲህ ሜስ ነው በብዛት ከተማው ላይ የሚታወቀው ስምህ። ሻይ እየጠጣን ይሄ ሻይ ብዙ ሰው ሲጠጣ አይተሃል። ዛሬ እንግዲህ ተራንተ እንዴት ነው? ማር በብርጭቆ ታፍታላ። በጣም ባለሙያ ነን። ይገርምሃል፣ ሙያ ከአንተ ቤት ብቻ አይደለም የሚወጣው ከኛ ቤትም ይወጣ። ስለ ፊልም እናንሳ እስኪ። ብዙ የፊልም ተዋናዮች ወዳጆች አሉ አይደለ? ከነሱ ጋር አብረህ መዋል ፕሮዲዩስ እንድታደርግ ያደረገ ወይስ ለፊልም ፍቅር አለ? ያው በመጀመሪያ የፊልም ፍቅር ነው ያለኝ። በዙሪያም ብዙ ልጆች አሉ ምናምንና እነሱን እያየን ያደግነው። ያው ፍቅሩን ያመጣኝ። እና ማንን እያየን ያደግከው? ያው ለምሳሌ ዘመድ እህቴ ያለች ረቂቅ ተሾመ። ረቂቅ እህት ነች? እና የወንዶች ጉዳይ ሰርፕራይዝ ተደረግን። ረቂቅ እህት ነች እና ያው አለ በዙሪያችን። ለዛ የወንዶች ጉዳይ ሲሰራ ልጅ ነበርክ? አይ ብዙም ልጅ አይደለም። ልጅ የለም እኛ ሰፈር ዋጥ አድርገን ነው ስለወለድ። አካባቢ ሰፈር ልጅ ነገር አለ? 32 ጎጃም በረንዳ አካባቢ ወደ አውቶቡስ ተራ። ስለዚህ ለቢዝነሱ ቅርብ የሆንከው እዛ አካባቢ ስላደግክ ነው። ብዙ ስራዎች ሰዎች ብዙ ከልጅነታቸው ጀምሮ ብዙ ስራ የሚሰሩበት እዛ አካባቢ ሱቆች ራሱ ብዙ አሉ። ንግድ በጣም ያለበት ቦታ ነውና ሞባይል ቤት ነበረ አንተ ድሮ ቦሌ አካባቢ ታዋቂ የሆነ ሞባይል ቤት እና ከሰፈር ጋር የተያያዘ ያደረብን ነገር አለ? አዎ ምንድነው ያው መርካቶ ለስራውም ለምኑም ቅርብ ነው። ከዛ ደግሞ ያው ራስን በልጅነት ነው የምታሸንፈው ምናምን። መቀመጥ የለም። ቻፓ ትፈልጋለህ እንዴ? መሲ ሞባይል አይደለ? በጣም ይታወቃል። መሲ ሞባይል ቦሌ የሚታወቅ ሞባይል ነበር፣ ሸገር ፊት ለፊት። እኔ አሁን ስለ ፊልም ስታስብ ያው ፊልም በጣም ከባድ ነገር ነው እንዳልከው፣ ግን በዙሪያ ያሉ ቤተሰቦች ፊልም የሰሩ ሰዎች ውሎ አጠቃላይ ከጥበብ ሰዎች ጋር ነውና የቀን ዘራፊ ፊልም ላይ የሰሩ ተዋናዮች አንተ እንደ ፕሮዲዩሰር እንግዲህ ክፍያ ቶሎ ከከፈሉን ሰዎች ውስጥ አንደኛው እሱ ነው ብለዋልና
ምናልባት ሌሎች ፊልሞቻቸው ላይ ሲሰሩ ያየኸው ችግር እንዳይፈጠር ብለህ ያደረግከው ነገር ነው ወይስ በተፈጥሮ ገንዘብ ሲኖር በደስ አይደል? እዳ አትወድም? እሱም ብቻም ሳይሆን ያው ከዚህ በፊት ፕሮዲስ አድርጌ ስለማቅ አስነኪኝ እኔ በባይዞ በጣም ገርሞኛል። ትልልቅ አክተሮች የነበሩ በፊልም ነው ነዘበት ምናምን ነባባ ምናምን ብቻ እና እዛ ጋር ያለው ነገር ስለማቅ ብቻ ያው ወደዚህኛው ስንመጣ ከፈልናሉ እንጂ ብዙ ያልተከፈላቸውም አሉ። ከዛ ደግሞ ተከፍሎ የሰሩ ሰዎች አሉ። እንደዛ ነው። ቀን ዘራፊ የሚገርም ፊልም ነው። አክሽን ነው፣ ሙሉ አክሽን ነው። በጣም ይገርማል። እነ ዳግምን ቃልዬም በደንብ ነው የተወነችው። አንተ ራስህ ጸጉር ተቀይሮ ሁሉ ነገር በጣም ይገርማል እሱ ፊልም እና የገረመኝ ፊልሙ ከተሰራ ከአመታት በኋላ ነው። ለምንድን ነው እስኪ ንገረን ስለ ፊልሙ። የት ነው የተቀረጸው? ራሱ ብዙ ቦታ ነው የተቀረጸው፣ ግን አብዛኛው መርካቶ ነው። መርካቶ ነው የቆየበት ምክንያት በአንዳንድ ችግሮች ምክንያት ነው። ያው ብቻ የሆነች ነገር አንድ ነገር ስታቋርጪ ነገ ከነገ ወዲያ የሚባል ነገር አለ አይደል? በዛው ጊዜው እየረዘመ ምናምን። ረቂቅ ነበረች መጀመሪያ ካስቷ የነበረችው። የማንን ቦታ? የቃል ቦታ የነበረችው እና አዎ ብቻ እኛ ጊዜ ስንወስድ እሷም ወለደች ምናምን ብቻ የሆነ ረቂቅ ሀገር ውስጥም የለችም። አልነበረችም፣ ግን አሁን መታለች ነገሩ። አግኝቻታለሁ ቅርብ እና ብቻ በቃ እንዲህ ነው በማይባል ነገር ከ7 ዓመት በኋላ ነው። አዎ ከ7 ዓመት በኋላ ይገርማል። በጣም አይመስልም። ታሪኩ ትንሽ አሰልቺ ነበር። ታሪኩ ላይ ያው ስናየው እዛ ፊልሙ ላይ ያለው ታሪክ በጣም ጉልበተኞች የበዙበት በተለምዶ ጋንግስተር ነው የሚሉት ሰዎች የእሱ አይነት ግን ያልተሞከረ ነገር ነው ፊልሙ ላይ የተሞከረውና እሱ ላይ በጣም ትወናችሁ በጣም በቃ ትልቅ በሚባለው ደረጃ ነው ያሳያችሁትና እሱ ካራክተር ውስጥ ገብታችሁ መውጣት አቅቷችሁ ምግብ ቤት ሄዳችሁ በልታችሁ ምን እንደተፈጠረ ብትነግረን ደስ ይለኛል። ከካራክተር መውጣት አቅቷችሁ ነበር? በጣም እንትን ሆነን ነበር፣ የሆነ ተደባዳቢ በዛው እንትን አለባችሁ። በተለይ እኔና ማንዴላ ስንገጥም በቃ የለም ተደባደቡ ይላቸዋል። ብቻ የሆነ ኃይለኛ ሆነ እና ምግብ ቤት ገብተን በልተን አይ በቃ እንውጣ ብለን ሳንከፍል ከአንድ ሬስቶራንት ባለቤት አይጠበቅም እና እንደዚህ አይነት ነገሮች ብዙ አልፏልና ትንሽ ከባድ ነበር። ስለዚህ አሁን አንተ ቤት መጥቶ በልቶ አልከፍልም የሚል ሰው ካለ ትረዳዋለህ ከካራክተር አሮት መሳይ። እኔ በጣም የገረመኝ አንድ ሰሞን ላይ በጣም ሶሻል ሚዲያ ላይ ሲዘዋወር የነበረ ፒክቸር አለ ያንተና የሉላ። እንዴ እኔ የሉላ ጓደኛዬ ናት። እኔ እስከማመን ድረስ ማለት ነው ወደ ማመን እስከሚያጠራጥረኝ ድረስ የሉላ ፍቅረኛ ታወቀ ተብሎ የሆነ ሬስቶራንት ማለት ሄዶ የበሉ ሰዎችም አሉ። በነገራችን ላይ የሉላ እና የባሏ ቤት ተብሎ እሱን ፒክቸር እስኪ እናንሳ። በምን አጋጣሚ ላይ የተነሳችሁት? ፖስት ስታደርጉስ እንደዚህ ይሆናል ብላችሁ አስባችሁታል? ነው እናንተ ሰው ነው ያደረገው? አይ መናገር ግድ ነው። ይሄንማ ግዴታ ነው። እውነት ኮሜንት ነው ያጠናከረው እዛ ላይ አይደል? ኮሜንት እዚሁ ለፊልሙ ፎቶ ከቃል ጋር ስንነሳ በዛው ተያይዞ የተነሳ ነው ፎቶ ነው እንጂ ሉላ እህቴ ነች፣ ያው ረጅም ጊዜ ጓደኛዬ ነች። ሌላ ምንም ነገር የለም። አይ ነው ስማ። መጀመሪያ ማን ፖስት ያደረገው? ሉላ ነች ፖስት ያደረገችው። ከዛ ተቀባበል ነው ነገር እና ዝም ብለን ያው ፈል እናደርግ ነገር ነው ነገር። ስልክህ እንዴት ሆነ? የዛ አበጠ በመደወል ብዛት አበጠ በቃ። ብዙ እኮ ይወራል እኮ ብዙ ጊዜ እኮ እናጋባለን፣ ብዙ ሰዎች እናጋባለን ብዙ ጊዜ። ያ እሱ ግን ተጋነነ። በጣም ተጋነነ። በጣም እንዲህ ማይል ለእኔም ለጓደኞቼም ነው የተረፈው አይደል? መሳይ እውነት ነው በቃ ያርግለት አንተ አላነሳ ስትል በጓደኞቼ በኩል እንዳለ እና ስልኬ ጠቅላላ በቃ የኔና የሉላ ቲክቶክ በተለይ እንዳለና ስሜቱ እንዴት ነው ግን? የውሸት ነገር በዚህ ደረጃ እውነት አድርጎ ሰው የቅርብ ሰው እንኳን ሲል ምን አይነት ስሜት የሚፈጥረው? ምልሽ ያው እኛ ጋር እንትን ያው የጨዋታ ነገር የጨዋታ ሳይሆን ብቻ
ኖርማል ነገር ነው እና ሰው የራሱን ነገር ነው ሲል የነበረው። በእርግጥ ምንም አልፈጠረብኝም፣ ግን አንዳንድ ሰው እላፊ የለም አንዳንድ ነገር ምናምን ሲል ያ ትንሽ ለእኔ ሳይሆን ሉላን ያው በቅርበት እዚህ የምናውቃት ሰዎች ብዙ ነገሮቿን እንደዚህ በተለይ የቤተሰብ ነገሮቿን ስታጋራ እናይም ሶሻል ሚዲያ ላይ እና ያንን ነገር በከባዱ እንዲታይ ያደረገ ይመስለኛል ፌስቡክ፣ ቲክቶክ፣ ኢንስታግራም ላይ ራሷ መፖሰቷ ነው ትልቁ ነገር መነጋገር ያደረገው። ከዛ ውጭ ግን በአርቱ ዙሪያ ያሉ ሰዎች የእናንተ የቅርብ ሰዎች ኮሜንቱን አጠናከሩትና ጉዳዩ እንዲነዳ ያደረጉት እና ያ ነው ይመስለኛል። በጣም የገረመ ኮሜንት የማነው? ይቅር በጣም አንድ ሁለት ሻይ ሰዓት እኮ እንዲህ ነው ይሄ ምልሽ ያው አንዳንድ የሚያውቁን አሁን ከልጅነት ወይ የሆነ ቦታ የሚያውቁን አሉ አይደል? መሳይ ነው ምልሽ መሳይ ነው አላ ያው አላምን ከሉላ አንፃር ልክ ሲያዩ ምናምን ያው በቃ ያርግልኝ ነገር ወደዚህ ወደዛ ሳትል እንደዛ ነገርና የምልህ ያው አሁን ልጅ ሆነሽ ምናምን ሰፈር ላይ ወይ ደግሞ ትምህርት ቤት የምትተዋወቂው ነገር አለ ያው እና እኛ ዕቃ ስንሸጥ ምናምን ያደግነው እንዲህ ትልቅ ቲቪ ላይ ያለ ምናምን ትልቅ ሰው እንዴ እሱ ደርሶ ነው አይነት ነገር ይመስለኛል። መሳይ ነው እንዴ መሳይ ነው እንዴ እንደዛ ነገር። እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው። ሜትሮፖሊታን ሪል ስቴት ቢኖረኝ ብለው የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል። በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ። በልህቀት ለማንደራደር ጥራትና ቅልጥፍናን ሁልጊዜ ለምንፈልግ በያለንበት ልህቀትን በልዩነት የምናጣጥምበት ባንክ ዘመን ባንክ የሚያንቀሳቅሰው ባንክ። ያው አንዳንዴ በጣም በምትወደው በቅርብ ሰው እንደዚህ አይነት ነገሮች ሲነሱ ጉዳዩ በቀላሉ ይበርዳል ብለህ ልታስብ ትችላለህ። ግን አጠገብ ያለው ሰው ጉዳዩንም ከፍ ሊያደርገው እንደሚችል በኮሜንቶች ስላየን ነው። ከዛ ውጭ ያው አንተ እንዳልከው ያደክበት የለፋበት እየሰራ ያደክበት መንገድ አለና ምናልባት የህይወትን እንደዚህ ቀይር ብሎ አሁን ሞባይል ቤት ከመክፈት በፊት ሌሎች ነገሮች የቅርብ የሚያውቁ ሰዎች አንተን እንደ ተደባዳቢ ሳይሆን የሚስሉ ሰዎችን ፕሮቴክት እንደሚያደርግ ሰው ነው የሚስሉ። ብዙ ሰዎችን ስንጠይቅ መሳይ ማለት ለሰው የሚጣላ ከሰዎች ጋር እንትን የሚል ግን ለራሱ እንትን አይነት ሰው ነው ብለው የሚያስቡና ያ ነገር ከምን የመጣ ነው? ለሰዎች መሆን መትረፍ መቻል በጣም ትልቅ ነገር ስለሆነ ነው። መጣላት አልጣላ በእርግጥ ግን ያው እኔ የምወደውን ሰው ሲነኩ ደስ አይለኝም እና ያው ፕሮቴክት ማድረግ ብዙ ተደባዳቢ ደግሞ እንደ ፊልሙ አይደለ? እሱ ፊልሙ ነው። መሳይ ከብዙ እንግዲህ እንዳልከው ነው ያደክበት አካባቢ የተለያዩ ቢዝነሶች ውስጥ እንድትገባ የስራ ሰው መሆኑ ይሄ በጣም ደስ የሚል ሰው ነገር ነውና አሁን ደግሞ ወደ ሬስቶራንት ቢዝነስ መታል። ዜማ ቆይቷል ይመስለኛል። አሁን አይደል? ዜማ የቆየ ነው። ከዚህ በፊት ነበርኛ። ከቢዝነስ ወደ አርት እንዴት ነው ስሜቱ? ያው 50 ምክንያቱም ብዙ አስለፍቶኛል። ምልሽ ከስራዬም እስከ መውጣት ምናምን ደርሼ ነበር በፊልሙ ምክንያት ማለት ነውና የሆነ አላ እኔ ፊልሙ ስጀምረው ለስራ ነው። አንተ ቢዝነስ ነው ስራ ነው። እኔ ለስራ ነው። ይሄ እንትን ሆኜ ምናምን ብዬ አስቤ አላውቅም ነውና ግን ባላሰብኩት ነገሮቹ ቀይሪር ብሎ ረጅም መንገድ ሲሆን ገባሽ ሁሉንም ጊዜ ወጪ ታወጫለሽ። ስለዚህ ትንሽ አንገዳግዶኝ ነበር። ያው እግዚአብሔር ይመስገን ተመልሰናል። ግን አሁን ፊልም ፕሮዲውስ ለማድረግ የሚያስቡ ሰዎች አሉ። አንተ ፊልሙን በቅርበት አይተኸዋል። ትወና ከመስራት ውጭ ደግሞ ፕሮዲውስ አድርጋለና ከዚህ በኋላ ፕሮዲውስ የማድረግ ሀሳብ አለ? ፊልም የለኝም። ለምን? በጣም መሯል እንደ መሰለኝ። በጣም ምንድነው ከባዱ ነገር ፊልም ፕሮዲውስ ማድረግ? መልሽ የምትሰሪውን ሰው መለየት ነው ዋናው ነገር፣ ኮሚትመንት ያለው ሰው። አሁን አንዳንድ ጊዜ ብቻ ያው አሁን እዚህ ቦታ ላይ መናገር ላይ ይተበቅብኝ ይችላል፣ ግን ብዙ ሰው እየተማረረ የሚወጣባቸው በጣም ብዙ ነገር አለ። አሁን ፕሮዲውስ መጥቶ
የደገመው ወይ በትንሽ ሰው ነው ወይ ልትጠዋወቅ ምናምን ይገባል እንደዛ ነውና እኔ በጣም ተማርሬ ነው የጨረስኩት። ከባድ ነው አይደል ፕሮዲዩስ ማድረግ? ወይ በጣም የፊልሙ ባለቤት ሁሉንም ኃላፊነት መውሰድ በጣም ከዛ ደግሞ የሁሉንም ሰው ባህሪ መቻል ገባሽ? ትንሽ የምትይው ነገር የለም እዛ ሁሉንም ሰው ባንቺ ይሰር ነው የሚሆነው ምናምን። ከዛ አንዳንዴ ስትናደጂም አንደርስታንድ አያደርጉሽም ገባሽ? ሁሉንም እንድትችይ እንደዛ አይነት ነገር አለና ያ ግን ያ ኮሚትመንት ካለው ሰው ጋር መስራት ደግሞ እንደዛ ከሆነ አዋጭ ነው ፊልም። ፊልሙ ላይ በጣም እውቅ የሆኑ ተዋናዮች ተሳትፈዋል። ዳጊ ያለ፣ ቃል ያለች፣ ሌሎችም አሉ። ወዳጅነታችሁ ቀጠለ? ቤተሰብ ሆነ። ያው ትርፉ ቤተሰብነት ነው። ደስ ይላል እሱ ነገር። ያው እግዚአብሔር ይመስገን። የፊልሙ አንደኛው ክፍል ላይ ፊልሙን ስላየሁት ጸጊም አይታለች እና የፊልሙ አንደኛው ክፍል ላይ አንተና ዳግም የምትደባደቡበት የፊልሙ ዋና ታሪክ እዛ ላይ ነው ያለውና እሱ ድብድብ የሆነ ጠንከር ያለ ነበር መሰለኝ ዋናው ቀረጻው ላይ ራሱ እና የሆነ ዝናቡም ለመፍጠር የተደረገው ነገር ድብድቡ የነበረውን ትንሽ ብናወራው ደስ ይለኛል። ለምን ከባድ ስለሆነ ለምን ጣራ ላይ መሬት ላይ ሆነ መደባደብ ቀላል ሊሆን ይችላል። ጣራ ላይ ሆነ መደባደብ ግን ከባድ በጣም አስቸጋሪ ምለ የሆነ ሰዓት ያው ይሄ እንትን የእሳት አደጋ መኪና ነው ለሊት 9 ሰዓት መቶ የሚያዘንቡት ማለት ነው። እንደ ዝናብ የሚሆነው እንደ ዝናብ እና ሁለት ቦት 20 ሊትር ነው እንግዲህ ያስበው የሚዘንበው ብርዱ አለ ምናምን። ከዛ መደባደቡ የሆነ ሰዓት ላይ የምር እና የምር በቃ ተላቀቁ ስትባል ተላቀቅ ብቻ ተናንቀ እንደዚህ እና ትንሽ አስቸጋሪ ነው። የሆነ እንዴት ውስጥ ምናምን የሚያበሰጫጭ ብዙ ነገሮች ይፈጠርና የሆነ ወደ ምር ነገር በቃ ወደ ምር ማለት በቃ የሆነ ሰዓት ያው ትለካካለ እና ያው ፊልሙ ላይ ደግሞ ድብድቡ የሰፈር ድብድብ ነው። ይሄ አንስቶ መጣል ምናምን መንዲ መናከስም ሁሉ አለ እና ይተዋል ያንተና በቃ ትንሽ አልፊ ነበረ በጣም አልፊ ነበር። በቃ እንደ የሆነ ሰዓት ኤሌክትሪክ ላይት የበራበት ኤሌክትሪክ ረጋተ እንዲ ተንሸራተን ሄድን እንደዚህ ልክ ስንጣጣል እና ትንሽ አንዝሮናል እሱ ራሱ እንዴ አንዘራፊ አክሽን ነው ራሱ። ይሄ ሜካፕ ሉካቹ ራሱ ያስጨንቃል። በጣም የማይስፈራው ምናምን ምን የተለየ ነገር ገጠማችሁ በሱ ፊልም? በጣም ብዙ ለምሳሌ መርካቱ ገጀራ ይዘ መሯሯጥ ምናምን በጣም አስቸጋሪ ነው እና ወደ 10 ምናምን ሰው ነው ገጀራ ዱላ ምናምን ይዞ እና ፊልም መሆኑን ያላወቀ ሰው አንዳንዱ ዕቃ የተሸከመውን ቀጥሎ ከሞቴ በፊት ፖሊስ ተጠርቶ ምናምን እንደዚህ አይነት ነገሮች አሳልፈናል። ምርቃቱም ድምቅ ያለ ነበር። እግዚአብሔር ይመስገን ምርቃቱም በጣም አሪፍ ነበር። የመጀመሪያው ዙር ምርቃት ሳይሆን ለቅርብ ሰዎች የታየበት በተለይ ለብዙ ፊልም ለሚያሳዩ ሰዎች እንደ ጥሩ ነገር መታየት የሚችል ነው። ሰው ፊልምን ስታይ ብዙ ጊዜ የሆነ ቺፕስ ነገር እየበላሽ የሆነ አለ አይደለ? ግን ይሄኛው ድሬሲንግ ኮድ በደንብ ተደርጎ አለባበስ ተመርጦለት ከዛ ውጪ ሰው እየበላ እየጠጣ እንዲያው ነው የተደረገውና ፊልሙ የሆነ ኳስ ነው ይመስል ልክ መሳይ ሲሞታ ጭጨባለ እንደዚህ አይነት ቫይብ ያለበት ሰው ፊልም እንደዚህ ሳይው እንዳይረሳውም ይሆናል። አንደኛ፣ ሁለተኛ ደግሞ በቃ የሆነ ደስ የሚል ስሜት አለው በራሱ የራስ የቅርብ ወዳጆችን ሰብስቦ ማሳየት መጀመሪያ ፊልሙ ከመውጣቱ በፊት የሚያጠር የሚቆረጥ ሀሳብም ካለ ለማውጣት ጥሩ ይመስለኛል። ስለዚህ አዲስ ነገር ሞክራል በዚህኛው የፊልም እንትን ላይ ምርቃቱ ላይ አዲስ ነገር ተሞክሯል። ያው ቦታውም ላይ ስለነበራችሁ ምንድነው ፖይንቱ ለመተጋገዝ ነው። እኔ ልታግዙ ነው የመጣችሁት በብዙ መንገድና ብቻ ሌላም ሰው እንደው ፕሮዲዩስ ያደረገ ሰው እንዲከተለው ገባሽ? እኔ አሁን እያንዳንዱ ሰው ቦትል ሰርቪስ ሲመጣ ቦትል አዞ ነው የሚቀመጠው። እንግዲህ ሁሉ ህዝብ የመጣው ሰፖርት ላይ ያደረግ ነው። ምርቃት ሲባል የፊልም ለአዳራሽ ከፍለሽ ትኬት አውጥተሽ የሆነ ነገር አድርገሽ ምናምን ነገር ልክ አይደለም። ማስመረቅ ያው ትንሽ ነገር ማግኘት ነው ብዬ ነው ማሰብ። ያወጣውን ማስመለስ ነገር እኔ እሷን አደረኩኝና ያው እግዚአብሔር ይመስገን። ይሄ እኮ ነው በቃ
የቢዝነስ ሰው መሆን ሁሉንም ነገር ያደገበት ሰፈር ጠቅሞታል እና በዛ መንገድ አግዘውኛል በጣም ብዙ ሰዎች። በዚህ አጋጣሚ በጣም ነው የማመሰግነው። ቀን ዘራፊ ብዙዎች አይተውታል። እንግዲህ ባለቤትህ ናት፣ ባለቤት ሆና ነው የምትሰራው ቃል አይደለ? ነፍሰ ጡር ሆና በደረሰባት ነገር እነሱን ለመበቀል እዛ ውስጥ ገብታ ምናምን እንደዛ ነገር ነውና ይሄ ከምን ተነስታችሁ ነው? ታሪኩ እንዴት ነው? እውነተኛ ታሪክ ላይ የተመሰረተ ነው? አዎ አንድ ሰሞን እዛ ማለት ያው እኛ ሰፈር አካባቢ 32 ሰዓት መርካቶ አካባቢ የሆነ ትንንሽ ልጆች ፈንድተው ነገር ነበር መሰለኝና በቃ ለማንም አይመለሱም ከሰፈር ከወጡ ገባሽ ዱላ ገጀራ ምናምን ይዘው ምናምን በቃ እንትን እያሉ ነበርና እዛ ሰዓት ላይ ሀፕን ያደረገ ነገር ነው። እውነተኛ ታሪክ ነው። እውነተኛ ነው። እዛ ታሪክ ላይ ተመሰረተ። ያው እንደዚህ አይነት ነገር አንድ ቀን ሊሆን ይችላል የሚያደርጉት። ያው መንግስትም ለነገሩ እንትን ጠፍተዋል ልጆቹ እንጂ እዛ እንደዚህ አይነት ነገር ነበረ እና በዚህ አጋጣሚ ነው ሊሰራ ከዛ ሀሳብ ተነስቶ ነው። ስለዚህ የተዘረፈው ንብረት ሳይሆን የሰውየው ቀን ነው ማለት ነው። ቀኑ ነው በቃ እንግዲህ እንዳየው ልጁን ማጣቱ ምናምን። ማን የጻፈው? ሙሉዓለም ታደሰ። ቆንጆ ፊልም ነው እንግዲህ ቀን ዘራፊ አሁንም ተወዳጅ ነው፣ እየታየ ነው። ከጀርባ ነበርክ እንግዲህ ዛሬ ወደ ፍለጋ አምጥተናል። ደግሞ ዜማ ሌላው አነጋጋሪ ቤት ሆኗል። ኳስም ይሁን ምንም በቃ ዜማ ይባላልና አንድ ሰሞን በሞባይል ቤት አሁን በዜማ ቀን ዘራፊ እና ስምህ ብቻ ብዙ ጊዜ ይነሳልና ዜማስ እንዴት ነው? ስራ እንዴት ነው? ሲያወሩ ሰማለሁ አላውቀውም። እዛ ናቸው ኳስ የታያችሁ ዜማ ምናምንና ስራ እንዴት ነው? ከሞባይል ቤት ግን ወደ ሬስቶራንት ባለቤትነት እኔም መሞከር አልፈራም። ያው እኛ ሰፈር ያው መነገጃ ተሰጥቶ ስለማትወጣ ከሰርክም ነው እንደዚህ አይነት ነገር ስላለ ያው አዲስ ነገር ስሞክር ችግር የለውም። አልፈራም። አሁን ከዚህ በኋላ በትወና ነው የምንጠብቅህ ወይስ ፕሮዲውስ እንዳልከው ለጉዳዩ ዝግጁ የሆኑ ሰዎች ካገኘ ፕሮዲውስ ልታደርግ ትችላለህ? ካልሆነ ትወናስ የመስራት ሀሳብ አለ? እስቲ እስካሁን ሀሳቤ ያው ዘመዱ ብዙ ጓደኞች ምናምን አለ ካልሰራ እያሉ ነው። እኔ ደግሞ አረ እስኪ ያኔም ስሜታዊ ሆኜ ነው እያልኩ እና ያው ፊድባኩም አሪፍ ስለሆነ ያው አትርፈህበታል። ግን ቀን ዘራፊ እንዳሰብከው ለትርፍ ነው መጀመሪያና አትርፈህበታል። በምርቃት ከጊዜው አንፃር ያው ትርፍ ላይኖር ይችላል። 7 ዓመት ከገንዘቡም ከምንም አንፃር ግን እግዚአብሔር ይመስገን በጣም አሪፍ ነበር። እንዴ እናንተ ብዙ ነገር ተደርጓልና አሪፍ ነበር በጣም። መሳይ የውሸት ነው አልከን እንግዲህ ከሉላ ጋር እኛም የውሸት መሆኑን እናውቃለን። የእውነቱ የትኛው ነው ግን? የለም የእውነቱ የለም። ስለ ቤተሰብ ብዙ አላወራንም። ያደክበትን አካባቢ ነገርከን። ስለ ቤተሰብ ብዙ አወራን። እኔ ደግሞ ያው ቤተሰብ መቼስ ያሳድገናል፣ እናድጋለን፣ ጥለናቸው እንወጣለን፣ ሌላ ቤተሰብ እንመሰረታለን። ከመሰረትክ ብዬ ነው ጥያቄ ያነሳው። አይ የለም ግን ያው ልጅ አለችኝ አርሴማ የምትባል። እንደውም መሳይ አርሴማ ነው ቅጥል ስሜ ራሱ እና እንጂ ያው ትዳር የለም። ይኖራል እንደ እግዚአብሔር ፍቃድ። ዋናው የእናንተ ዝግጁት ነው። ለምን እንደምትፈሩት ግን ትዳር? አረ እኔ አልፈራም። ከነከኝ አለቆ እኔ ለምሳሌ አሁን ሰሞኑን አንድ ለቅሶ ቤት ነበርኩ ቁጭ ብዬ እና የሚታወቁ ልጆች ናቸው የሚያወሩት። አሁን እኮ አብሮ የመኖር የተለያዩ እንትኖች ተፈጥረዋል። የግድ ማግባት የለብንም ወልደን ስለማሳደግ ያሉት ለምንድን ነው ማታገቡት? እውነት በዚህ ወሬ ላይ ነው ሮባ ነበር ሮባ ጁኒየር አሁን ወልዶ የመኖር የተለያየ እንትኖች ለምንድን ነው ማታገቡት እንዴ? ለምንድን ነው ማታገቡት? ያው ይሄ ጥያቄ ለሁለታችሁ ከሳውት ለሁለት ነው። አያ እኔም ተጠያቂ ማለለክ ያው ትዳር ያው ከእግዚአብሔር ነው እንግዲህ እውነት ነው።
ግጣምህን እስክታገኝ ድረስ እውነት ነው እግዚአብሔር ሲፈቅድ ነው። ዘው ብሎ ከተገባ እሳት ነው እንዲህ ብሎ አይቶ መግባት ይሻላል። ያው ፈጣሪ ጠይቀህ ምናምን ነገር በጊዜው የሚሆን ይመስለኛል። ይሆናል የእናንተ ዝግጁነትና ፍላጎት እንጂ የእናንተስ እንዴ? እኔ በዚህ ጥያቄ ውስጥ አልካተትም። ለዛ ወክለሽ ስለመጣሽ ነው። እኔ ብዙ ጊዜ እውነት ሴቶቹ ጋር እንትን አለ ፍላጎት አለ ብዬ ነው የማስበው። ፍላጎት ኮሚትመንት ምን አለ የለም? ፍላጎት እንግዲህ አለ ብዬ አስባለሁ በዙሪያ ካሉት እንጂ ሁሉንም ሴቶች የነሱ እንትን ብዬ መናገር ሁሉንም ሰው ማወቅ አይቻልም። በርግጥ ብዙ ጊዜ ሴት ትጠራለች፣ ወንድ ደግሞ የሆነ ስትገነባለች፣ እሷ የሆነ ሲያፈርስ ለመያዝ በቃ አስቸጋሪ ስትሆኑ ነው የምታዩት። አላውቅም አለ እጅሽ ላይ ያለ እንደዚህ ያለቀለ አሁን ያልሽው ዝንቅ ነው ለመያዝ ዝግጁ ነኝ። አለመገናኘት እኮ ነው እውነት። አንዳንዴ አለመገጣጠም ነው በቃ እንጂ በቃ አሉ በጣም የሚፈልጉ ወንዶች። ግን እንዳልከው ነው እግዚአብሔር ሲፈቅድ ነው የሚሆነው። ዋናው ነገር እሱ ነው። ከባድ ጥያቄ ነው እንዴ? አንድ ሰው እየጸለየ አይደል እንትን ያላት እንደዚህ ያላት እና መጨረሻ ላይ ሬዲዮ ደውሎ ነው እንጂ መኪና ያላት ቤት ያላት እንደዚህ ያላት እና ባህሪው አሪፍ የማትጨቃጨቅ ምናምን ለጋዜጠኞችንም እኔም ባገኛት አለመገጣጠም ስለ ቤት ውስጥ ስለነበረ የልጅነት ባህሪ እስኪ ትንሽ እናንሳ። ከቤተሰብ ጋር ስለነበረ ጊዜ ወንድም እህቶች የተወሰነ ነገር ብናነሳ። ስንተኛለች ነው መሰለኝ? ያው ቀይ ግን እኔ አድጌ የተወለድኩ ነው የሚመስለው። እንዴት ምን ያው ትንሽ ከፍ ስል ስራ እየሰራው ስለሆነ እንትን አይደለም። እነሱ ጋር ብዙ ጊዜ አልነበረም። ከስራ ጋር ነው በቃ ስራ ነው የለም አሉ እኮ ቤተሰቦቼ አሉ። ግን ያው ከልጅነት ጀምሮ ነው እኛ መርካቶ አይደለ ወደ ስራው ወደ ራስሽን በቃ አሳብ ራስሽን እንዳዛ ያ ጥሩ ነው። ግን የልጅነት ጊዜያችን እኛ ሰፈር እንትን ነው ማህበራዊ ህይወቱ በጣም ብዙ ነው። እዚህም ገብተህ ትበላለህ እዛም ገብተህ ምናምን። እንደውም ብዙዎቻችን ድንገት ሰነፍ የሚያደርገን ይሄ ይመስለኛል። ገባሽ? እና አሪፍ ነበር። መታገዝ የሚባለውን ነገር አታውቀውም። ራስን እያገዝክ ነው ያደግከው። በቃ በራስሽ ነው የምልሽ። እሱ አሪፍ ነገር ነው። ጥሩ ነው። ደስ ይላል። ሞባይል ቤቱስ በጣም ይታወቅ ነበር እኮ። ሞባይል ቤቱ አለ። አንድ አሁን ሃርመኒ ፊት ለፊት የልጅ ህንፃ ላይ አለ፣ መሬት ላይ መሲ ሞባይል አለ። ሜንቴናንስ ቤቱ አንዱ ያው በኮሪደር ፈርሷል፣ አንዱ የለም። ብቻ አሁን አንዱ አለ። ደስ ይላል። እንግዲህ መሳይ ከቀን ዘራፊ ፕሮዲውሰር ጋር ነው ዛሬ ቆይታ ያደረግነው። ብዙ ስራዎች ሰርተሃል በራስህ። ራስን ማሸነፍ ምን ያህል እንግዲህ አሁን አንተ ፕሮዲውስ ለማድረግ ስትገባም ራሱ ስራ ብለህ ነው በቃ የገባውና ራስን ማሸነፍ ይሄ ያለ እገዛ ማደግ ምን ያህል ጥሩ እንደሆነ መጨረሻ ላይም እንግዲህ በስራ በሁሉም ነገር ሰክሰስፉል ነህና በሱ የምናየው ነገር ነውና ደስ ይላል። ፊልም ላይም ስላሳየኸው ብቃት ይሄ ልምድ የሌለህ አይመስልም። ይሄ ትወና የመጀመሪያ አይመስልም። በደንብ ነው የሰራችሁትና ግድ የለህም ወደ ትወናው ተመለስ። እንደ ምክር ነው ምክር በጣም እኔ ጎበዝ ነኝ ባይዘው እሱ ምክር አይ ደስ ይላል። አንጀቴ ውስጥ ነው የገባው። ተውን በቃ እንጠብቅሃለን በትወና። ሜስ ስለነበረን ጊዜ በጣም ነው የምናመሰግነው። እኔም በጣም አመሰግናለሁ። በጣም ያው እናንተ ደግሞ ሌም ነው የምታግዙኝ። ያው በብዙ ፊልም ሲወጣ ምግብ ቤትም ቢከፈት ምናምን ኢቢኤስ ማለት ይችላል እና በጣም አመሰግናለሁ። ያው የመሳይ ባህሪ ከሰዎች ጋር ለመቀራረብ አብሮ ለመሆን በጣም ቀላል ስለሆነ ከየትኛውም እድሜ ካለ ሰው ጋር ተስማምቶ መኖር የሚችል አይነት ሰው ስለሆንክ ለዛም ይመስለኛል የብዙ ሰው ወዳጅ የምትሆነው። ዛሬ በሻይ ሰዓታችንን መተህ ጥሩ የቤተሰብ ጊዜ እንድናሳልፍ ስላደረገን አጠቃላይ እስካሁን የመጣበትን መንገድ ለሌሎች ፕሮዲውስ ለሚያደርጉ ሰዎችም ፊልም ለሚሰሩ ሰዎችም በህይወትም በተለያየ አቅጣጫ ስኬታማ መሆን ለሚፈልጉ ሰዎች
የራስ ጥረት ምን ያክል ትልቅ ቦታ ላይ ደርስ እንደሚችል በአንተ ብዙ ነገር ማሳየት ይችላልና በጣም እናመሰግናለን። እኔም አመሰግናለሁ። በኋላ እንገናኝ ብለህ ዝጋው። ያው ብዙ ጊዜ ዜማ ነን ይላሉ። ፊሽ ዜማ፣ ሰብለ ዜማ ማለት ስትወጡ ዘምትገናኙ። ለማንኛውም እውነት እመጣለሁ። ለማንኛውም ሜስ በጣም ነው የምናመሰግነው። ከፊልም ባለሙያ የብዙ ንግዶች ባለቤት ነው። መሳይ ጋር እንግዲህ የነበረን ቆይታ ይሄን ይመስላል። ወደ ሌሎች የቅዳሜ ከሰዓት ዝግጅቶች አለፍን። አብራችሁን ቆዩ። የምናዘጋጃቸው አዝናኝ ፕሮግራሞች እንዳያመልጧችሁና ተጨማሪ ቪዲዮዎችን ለማግኘት እዚህ ጋር ጠቅ ማድረጋችሁ እንዳትረሱ። ከዛ በተጨማሪ ሰብስክራይብ ማድረጋችሁን ደግሞ በዚህ ጋር ጠቅ አድርጋችሁ እርግጠኛው አብራችሁን ስለሆናችሁ እናመሰግናለን።